በቃ ኤልሹ እነሱ እንዳሉት ልጅ ናት። በጣም ይቅርታ። የተሻለ ህይወት እንዲኖራት ብዬ ነው እውነቱን ካንተ የደበቅኩት። ይቅርታ አድርግልኝ። ምንድን ነው የምታወሪው? ቆይ አንቺ እያበድሽ ነው እንዴ? አይ አይደለም፣ እያበድኩኝ አይደለም፣ እውነቴን ነው። እና እንዴት ነው የኔ ልጅ የምትሆን? እሱን ስታገቢ እኮ ከኔ ጋር ተጣልተን ነበር። ረሳሹ እንዴ? ሄለን፣ እርግጠኛ ነኝ ቴዲ ያንተ ልጅ ናት። በሉልም ይህንን ነገር ስሰማ እንደምታዝን አውቃለሁ። የቶማስ ልጅ አይደለችም። ኤልሻዳይ የኔ ልጅ አይደለችም። ሲቀጥል ደግሞ ያንቺም ልጅ አይደለችም። ማለት ሄለን፣ ሁሉንም ነገር እንደተናገርኩት ያንቺ ልጅ ኑኑ እንጂ ኤልሻዳይ አይደለችም። ከመንገድ ላይ አንስቼ አንቺ ያለሽበት ሆስፒታል ያስገባዋት በእቅድ። ነገሩ ሲገጣጠም ደግሞ አንቺም እሷም ሴት ልጅ ወለዳችሁ። በመጨረሻም እንግዲህ ቤሎንና እንዲሁም ደግሞ መኩ ያው ቴዲና ወይዘሮ ሄለን ያለውን ነገር ፍርጥርጥ አድርገው እንግዲህ እውነታውን ጥግ ድረስ ደርሰዋል ማለት ነው። እውነት ለመናገር ፓርቱ እጅግ በጣም ያስፈራ ነበረ። ምክንያቱም በጣም ከባባድ ሚስጥሮች ናቸው ማለት ነው። እንግዲህ ያው ቴዲ በራሱ በኩል ሚስጥር አድርጎ የያዘው ነገር ነበረ። ወይዘሮ ሄለንም እንደዚሁ ከቴዲ ሚስጥር አድርገው የኖረችው ነገር ነበር ማለት ነው። ስለዚህ ቤሎንም ያቅ ነበር ኤልሹ የእሱ አባት ልጅ እንዳልሆነች ያቅ ነበር ማለት ነው። እና ከዚህ በፊት እንግዲህ አባቱ ራሱ ማለት ነው የቤሎን አባት ቶማስ ራሱ ያቃል። በነገራችን ላይ ልጁ እንዳልሆነች እያወቀ ራሱ ዝም ብሎ ነበረ ማለት ነው። እና ግን ደግሞ የተሰማውን ነገር በወረቀት ላይ አስፍሯል። ያን ሰዓት ነበር እንግዲህ ቤሎን የአባቱን ጽሑፍ እያነበበ ነበር እውነታውን ሊያቅ የቻለው ማለት ነው። ስለዚህ ኤልሹ የቶማስ ልጅ እንዳልሆነች እያወቀው ማለት ነው። እና አሁን ላይ እንግዲህ እጅግ በጣም እንግዲህ መኩ ራሱ ስሜቱን መቆጣጠር አልቻለም። በጣም ነው እንትን ያለው። እውነት ለመናገር ከባድ ነው። እንግዲህ ያው ቤተሰብ ሆኖ ተይዞ ልጅ ብላ ይዛ እንደገና እሷ አይደለችም የሚባል ነገር ሲመጣ እጅግ በጣም ነው ስሜቱ ከባድ ነው የሚሆነው። በተለይ ለወይዘሮ ሄለን እና እንዲሁም ደግሞ ለአይንዬ ማለት ነው፣ ለኤልሹም ለኑኑም እንዲሁም ደግሞ በወንድም በእህትም ለመኩም ለቤሎ ለመሲም እጅግ በጣም ከባድ ነገር ነው። በነገራችን ላይ በተለይ ለእናት ከዛ ለልጅ ከዛም እህት ወንድም ደግሞ ይቀጥላሉ ማለት ነው። እና ስሜቱ እጅጉን በጣም ከባድ ነው የሚሆነው። ወይዘሮ ሄለን እንደዚህ አድርጋ ስታጣጥላት የነበረችው ልጇ ሆና እንግዲህ አውቃለች ማለት ነው። ያን ያክል ስታሰቃያት የነበረችው ስንት ነገር ስትበድላት። በነገራችሁ ላይ ከስር ከመሰረቱ ያው እንግዳን ድራማ የምትከታተሉ ማለት ነው ምን ያክል ማለት ነው ኑኑን ራሱ ቴዲና እንዲሁም ደግሞ ወይዘሮ ሄለን እንዴት ሲያሰቃዩዋት እንደነበር ከዚህ በፊት ራሱ አግተዋታል ማለት ነው። እና አግተዋታል። ቤሎን አፍቅራ ብላ ከቤሎን ለመለያየት በጣም ብዙ ነገር ስታደርግ ነበር ወይዘሮ ሄለን ማለት ነው። እና ያው ቴዲ ግን ስለሚያውቅ ልጇ እንደሆነች ያውቃል እና ይነስራት ነበረ። ወይዘሮ ሄለንም እንደዚሁ ስትናድር ስትበሳጭ ይነስራታል። ንኑም እንደዚው ይነስራታል ማለት ነው። እና ልጅሽ መሆኗን ብታቂ ሁሉ ነገር ባላደረግሽ እያለ እንግዲህ ራሱ ቴዲ ሲናገር ነበር ማለት ነው። እና ብቻ ግን በጣም ከባባድ ነገር ነው። ይህን ነገር አምኖ ለመቀበል ራሱ እጅግ በጣም ነው
የከበዳቸው ማለት ነው። ምክንያቱም መኩ ራሱ በቃ እህቴ ኑኑ ነች፣ የኔ እህት ኑኑ ነች የተናገሩት ነገር ሁለታቸው እንግዲህ ቁጭ ብለው ሲናገሩ ሰምቷል ማለት ነው። ስለዚህ ይህ የተናገሩት ነገር ውሸት ነው፣ በፍጹም ውሸት ነው፣ የኔ እህቴ ኑኑ ነች በማለት እንግዲህ መኩ ሲናገር ነበረ ማለት ነው። አዎ የሚናገሩት ነገር እንዳለ ስህተት ነው፣ አይዞህ መኩ እያለ እንግዲህ ራሱ ቤሎንም ማለት ነው የኔ እህቴ ኤልሹ ነች በማለት እንግዲህ እሱም እየተናገረ ይገኛል ማለት ነው። እና እጅግ ከባድ ፓርት ነበረ ማለት ነው። ቀጣይ እንግዲህ ያው አይንዬ እስካሁን ምንም ያወቀችው ነገር የለም። አይንዬ ማወቅ አለባት። ሲቀጥል ደግሞ ኤልሹ፣ በተለይ ኤልሹ እንደዚያ የምታጣጥላቸው እንደዚያ የምትንቃቸው በጣም እንትን የምትላቸው ቤተሰቦቿ ሆነው ሲገኙ እንግዲህ ምን ሊሰማት ይችላል? በነገራችን ላይ ጆን ራሱ ሲመክራት ነበር። በቃ አንቺ እኮ ጥላቶች ናቸው ብለሽ የምትናገሪያቸው ሰዎች ራሱ ለአንቺ ጥላት ላይ ሆኑ ይችላሉ። አንቺ እኮ ስለማቀርቢያቸው ነው። በፍቅር በሰላም ራሱ ብቀርቢያቸው እነዚያ ሰዎች ለአንቺ ጥሩ ሊሆኑ ይችላሉ። ግን ደግሞ አንቺ የምቀርቢበት መልኩ ልክ አይደለም እያለ እንግዲህ ያው ኤልሹን ለማስተካከል የሞከረ ነው። ግን እሷ መቼም ልትቀየር አልቻለችም ማለት ነው። ከዚህ በፊትም ማለት ነው ያው ኑኑ የቤት ሰራተኛ ሆና እንዲሁም ደግሞ ኤልሹ ስላላት ብቻ በጣም ብዙ ነገር ስታጣጥላት ነበር። ግን ደግሞ ጊዜ ይገላበጣል እና እንደዛ አይነት ነገሮች ባታደርጊ ጥሩ ነው እያለች እንግዲህ ኑኑም ስትናገር ነበር የሆነ ፓርት ላይ ማለት ነው። አይንዬም እንደዚያው አይንዬን ራሱ ምንጭቅጭቅ አድርጋ እኮ ነው ኤልሹ የምትናገራት ማለት ነው። ያ ማለት እንግዲህ ትክክለኛ እናቷ ራሷ አይንዬ ነሽ ማለት ነው። እና ብቻ በጣም ከባዱ ነገርና እንዲሁም በጣም መጥፎ ሆኖ ይቅርታ ማትልላቸው ኑኑ ነሽ ብዬ ነው የማስበው። ኑኑ በጣም ከባድ ጊዜ ያሳልፋለች በነገራችን ላይ በቴዲና በተለይ በወይዘሮ ሄለን ቴዲን እንኳን እንደዚያ ሲያግታት ምናምን ራሱ ማን እንደሆነ አታውቅም። አግቷታል በእርግጥ ከዚህ በፊት ግን ደግሞ ማን እንደሆነ ይብን አታውቅም ማለት ነው። ግን ወይዘሮ ሄለን ግን በተደጋጋሚ ሌባ ነሽ እያለች ልክ ከልጇ ጋር በመተባበር ከኤልሹ ጋር በመተባበር በጣም ብዙ መጥፎ ነገሮችን ከኑኑ ላይ ያደርጋለች ማለት ነው። እና በጣም ከባባድ ነገር ነው ያደረሰችባት። ስለዚህ አሁን እንዴት ነው እንደ ልጇ ይቅርታ የምትጠይቃት ወይዘሮ ሄለን? እንዴት ነው ከኑኑ ጋር ልትስማማ የምችለው? በነገራችን ላይ ጸባዩ አሁን ላይ ይስተካከላል ብለን እናስባለን። የኤልሹም ጸባይ እንዲሁም ደግሞ የወይዘሮ ሄለን ጸባይ አሁን ላይ ይስተካከላል ብዬ አስባለሁኝ። ይስተካከላል። እሷም ደግሞ ልጇን ለማቅረብ ስትል ደህና ትሆናለች ብዬ ነው የማስበው። ግን ደግሞ በጣም ብዙ ቃላቶችን አይንዬን መናገር የነበረባት ነገሮች ነበሩ። አይንዬን ተናግራታለች። እንደዚያ መናገር አልነበረባትም። ኑኑንም እንደዚያው ማለት ነው። ልጆቿን እያንቋሸሸች እሷ ባለቤት እንደሆነች እሷ ባለ ሀብት እንደሆነች ስትወጣጠር ነበረ። እንግዲህ ጊዜ ተገላባጭ ነው እና አሁን ላይ ምን አድርጋ የራሷን ልጅ አሳምና ወደ ራሷ እንደምትወስዳት ብቻ ከባድ ነው የሚሆነው። ቤሎን እና ኑኑ ደግሞ ሌላ ያስጨነቃቸው ጉዳይ እንግዲህ በጣም ይዋደዳሉ፣ ይፋቀራሉ። በነገራችን ላይ ያው የስጋ እህቱ ስላልሆነች መጋባት ይችላሉ ብዬ አስባለሁኝ። መጋባት ይችላሉ። ግን እንዴት ነው እሱ ማለት እህቴ ነበረች ብሎ ስለሚያስብ ከዚህ አንጻር ደግሞ ነገሮቹ ሊያግቱት ይችላሉ እንጂ ኑኑና ቤሎን ሊጋቡ ይችላሉ። ግን ደግሞ እውነት ለመናገር ወይዘሮ ሄለን በጣም ክፉ ሆነች እንጂ ያው የእንጀራ እናት ማለት እንደ እናት ስለምትታሰብ ምናልባት አይሆንም ማለት ነው። ብቻ ግን እኔ የነ ቤሎንና እንዲሁም ደግሞ የኑኑ ጉዳይ ሳይሆን ወይዘሮ ሄለን እንግዲህ ኑኑን እንዴት ብላ ነው ይቅርታ የምታደርግላት የሚለው ነገር በጣም ነው ያሳሰበኝ። ኤልሹ ማለት ነው እንደዚያ ስታንቋሽሻት የነበረችው እንግዲህ አይንዬ በስተመጨረሻም እናቷ ሆና እንዴት ሆና ነው እንግዲህ ይቅርታ የምጠይቃት የሚለው ያያ ነገሮች እጅጉን በጣም ያሳስባል። ሲቀጥል ደግሞ ቴዲ ይህን ነገር የሚያደርገው ከምን አንጻር ነው? ምን ፈልጎ ነው? ከአይንዬም ሆነ እንዲሁም ደግሞ ከወይዘሮ ሄለን
ምን ለማግኘት ብሎ ነው ይህን ነገር የሚያደርገው? ከአይንዬ ጋር ነው በተያያዘ ብቻ ግን የአይንዬን ቤተሰብ አጠቃላይ ለመጉዳት የሚፈልግ ይመስለኛል። ቴዲ ሆን ብሎ ነው ያጠመዳቸው ማለት ነው። እና ከዚህ አንጻር ነው እንግዲህ ቀጣይ ፓርት ያው አይንዬም የምታውቅ እንዲሁም ደግሞ ኤልሹም የምታውቂ ይሆናል ብለን ተስፋ እናደርጋለን። ውድ ቻናል ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። መልካም ጊዜ ተመኘውላችሁ።